ናቲ ገዙን እስከ ወዳኛው እስር ቤት ከተተው። ገዙ አሁን ላይ እንግዲህ ወንጀሎቹን እና መቀመቅ የሚከቱትን ፋይሎች ናቲ ወስዶበታል። ቢሮ ገብቶ ሲፈልግም ሲያጣው ለቤቲ መቀመቅ የሚከቱ ፋይሎች ጠፍተውብኛል፣ ይህንን ያደረገውና የሰረቀው ያናታል የሚባል ልጅ ነው ሲልም ነገራት። ቤቲ እንግዲህ ዞር በል ከዚህ ባክህ እኔ ካገኘሁት አይበልጥም እያለች የገዙን ብር እስካሁን ወርቋን እየገዛችበት ነው። ሌላው ገዙ የውጩ በር ሲቆረቆርም ያንን መቀመቅ የሚከተውን ዶክመንት እየፈለገ ባለበት ሰዓት ማን ነው እንደዚህ የሚቆረቆረው ሲልም ትሁቴ ለመክፈት ወደ በሩ ጋር ስትሄድም ቆይ እኔ ነኝ የምከፍተው በማለትም ገዙ በሩን ሲከፍተው በመጨረሻም በቁጥጥር ስር እንዲውል ተደረገ። ፖሊሱም እንግዲህ የመታወቂያ ፋይሎቹን ካየ በኋላ በወንጀል ተጠርጥረህ ነው፣ ከመጠርጠርም በላይ የሰራው ወንጀል በሙሉ ሰነዱ ከእጃችን ገብቷል በማለትም ነገረው። በዚህ ሰዓት ማን ነው እንደዚህ እያደረገ ያለው? የተሳሳተ መረጃ ነው ገለመኔ እያለ ገዙ ወዲያ ወዲህ ቢልም ግን ደግሞ ከህግ አካል ማምለጥ ስላልቻለ በቁጥጥር ስር ዋለ። አለምዬም ናቲም በስልክ ተገናኙ። አለምዬ የልጄን ድምጽ ልሰማው ነው ወይ ያለች እንግዲህ በሚገርም አዲስ ወይም ደግሞ የሆነ ዱብዳ ነገር የተፈጠረ ተአምር እስኪመስላት ድረስ የናቲን ድምጽ በስልክ ስትሰማው ሁለቱም ተላቀሱ። ከዚህ በኋላ ገዙ ወደ እስር ቤት ሲገባ አለምነሽም እንግዲህ ከገዛ ቤቷ ሂዳ መኖር እንዳለባት ግልጽ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። እንግዲህ በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርት ዘመተናል። ትሁትን አጉሮ ሲያሰቃያት በነበረበት ሰዓት አሁን ላይ እንግዲህ በጩኸቷ ምክንያት ገዙን ከወንበር ላይ አስቀምጠው ናቲና ቤቲ አለምነሽ ክላስ ሲገቡም እሷ ናቲ ድረስልኝ እያለች መጮሃን ቀጠለች። በዚህ ሰዓት ገዙ እንዳገታት ስለደረሰበት ቁልፉን አንጪ ሲላትም ቤቲ ቁልፉን እየፈለገች ስትቆይበትም አንቺና ባልሽ ሆን ብላችሁ የሰራችሁት ድራማ ነው ወይስ ደግሞ ምንድነው? ቶሎ ቁልፉን አንጪ ሲላትም እልቅስ እኔን እንደዛ ከምትል ይሄው ቁልፉ ብላ ለናታል ሰጠችው። ናቲ ሲከፍትላትም ትሁት እንግዲህ ናቲን ይዛ ማልቀስ ጀመረች። ናቲም ቆይ ፈርቼ ነበር አለችው። እኔ ያለሁልሽ አትፍሪ ትሁቴ፣ ከዚህ በኋላ ምንም አያመጣም፣ ብቻ አንቺ ታገሽ አላት። እሺ ናቲ አንተ ሁሉን ነገር ካወቅና እንዳወቅ ካወቀ ገዙ የሆነ ነገር ያረጋል፣ ሰውየው አረመኔና ጨካኝ ነው አለችው። አታስቢ ምንም አያረገኝም አላት። ትሁትን አስወጥቶ ስራውን መቀጠል ጀመረ። ገዙ የትሁትን ልጅ አዲስ አበባ እንዳመጣት ለቤቲ ሲነግራትም ምን ልታረግ ነው? የት ልትኖር ነው? እኛኮ ምንም አናረጋትም አላት። ለማስፈራራት ያክል ነው፣ እናም ልትታከም ነው አላት። እኔ ይሄንን ነገር ምንም ደስ አላለኝም ገዙ አለችው። እንዴ ምኑ ነው ደስ ያላለሽ? እኔም ደስ ስላላለኝ ነው እየተጠራጠርኩ ያለሁት አላት። በዚህ ሰዓት ገዙ እንግዲህ ወደ ስራ ብሎ ላጥ ብሎ በመሄዱም አሁን ላይ በእርግጥ እዛ ሄዶ የሚፈልገውን ስላጣ የመጨረሻ ተበሳጨ። እናም ዶክመንቲን የወሰደው እኔም መቀመቅ የሚከተኝን ናታል ነው በማለትም ማሰብ ጀመረ። በዚህ ሰዓት እንግዲህ እንዴ ቤቲ ደግሞ አሁን ላይ ናቲ አንድ ክላስ ተኝቶ ገዙ ሰክሮ ስለነበረ እሱን አስተኝታ ወደ ናታል መጣች። ቤቲ አብረን እንደር ስትልም አንቺ ያምሻል እንዴ ጤነኛ አይደለሽም ማለት እሱ ባክህ ራሱን መጎተት አይችልም በወደቀበት አይሰማም አለችው። ከዛም ባዶ ክላስ ፍራሽ ላይ እንደተኛ ሄዳ ቁጭ አለችበት አጠገቡ። ምን ልትሰሪ መጣሽ? አጅሪ እዚህ ተኝተህልኛል አይደል አለችው። ያምሻል እንዴ ምን ልትሰሪ መጣሽ ነው ምልሽ አላት። እንዴ ምን ልትሰሪ መጣሽ ይባላል እንዴ አለችው። ባልሽስ አላት። እንዴ እሱማ ባክህ ቢጎትቱትም አይሰማም እና መቼም እዚች ምላስ የምታክል ፍራሽ ላይ አብረን እንደር አትይኝም አላት። ምን ችግር አለው አለችው። ቁጭ ብለሽ ታድራለሽ እንጂ በፍጹም ሲላትም ቆይ ምንድነው አንተ እንደዚህ የሚያረግ? በቃ ከኔ ጋር ያለህ ችግር ምንድነው አለችው። እኔ አሁን ጅል ያረጋኛለው እንቅልፍ ነው ተይኝ አላት። በዚህ ሰዓት ገዙ ብቻውን ተኝቶ ባለበት ሰዓት አንድ ስልክ ተደወለ። አስቸኳይ ነገር ተፈጥሯል የሚል ነበር። እናም ቤቲ አንስታ ምንድነው ስትለው አልናገርም አላት። ይኸውልህ እኔ ባለቤቱ ነኝ፣ ስለዚህ ምን ፈልገህ ነው አለችው። እሱ ነው የምፈልገው አገናኝኝ አሁን
ሲላትም ተኝቷል መቀስቀስ አልችልም ብላ ስልኩን ዘጋችበት። አባባ እንግዲህ ናቲን አግኝቶታል። እናትህን አግኛት በአካል አግኛት ሲለውም ላገኛት አልችልም አለው። ትሁት ናት የሚፈጠረውን ነገር ስለማይታወቅ እናትህን በአካል አግኛት ከአባባ ጋር ደውልለትና ተገናኙ አለችው። እውነትሽን ነው ትሁት ያላት። አዎ ግን ደግሞ እንዴት በዚህ ሰዓት ይውልህ እናትህን እናንተ ሳትገናኙ አንድ ነገር እንዳይፈጠር ፈርቼ እኮ ነው አለችው። ከዛ ሰዓት በኋላ ለአባባ ደውሎም እየሮጠ ናቲ ቢሄድም አባባ ትሁት እኮ እናትህን አግኛት ብላኝ ነው አለው። ምን አለ? አዎ እንዴት ምንም እኮ በዚህ ሰዓት እናትህን ማግኘት አስፈላጊ አይደለም ማለት ሌላ ችግር ቢፈጠር አንተ እናትህን እንደተገናኛችሁ ቢያውቅ ምን ያክል ጦስ ውስጥ እንደምንገባ ሲለውም ልክ ነህ ግን ደግሞ እኮ ልጇ እዛ ተይዛባታለች አላቅም አሁን አስፈላጊ አይደለም ባይሆን በስልክ እንድታወሩ አደርጋለሁ አለ። እሺ በቃ በማለትም ተቀጣጠሩ። ወደ ቤት እንዲሄድኩም ስልክ እንድትደውልልኝም በማለትም ናቲ አባባን ጠየቀው። አባባም እሺ ብለው ተመካከሩ። ሁለታቸውም ቁጭ ባሉበት ካፌ ቡና እየጠጡ ቤቲ ከገዙ ገንዘብ ለመቀበል ስትል ይኸውልህ በማለትም ተደብቃ ፎቶ አንስታ የአባባንና እንዲሁም ደግሞ የናቲን አሳየችው። እንደዚህ ፈገግ ስትል ሲያያትም ምንድነው ደግሞ ዛሬ አላት። አንድ አንገብጋቢ ምርጥ መረጃ ይዤልህ መጥቻለሁ አለችው። ምንድነው እሱ ሲላትም እሱማ በቃ ናቲን ከትሁት አጎት ጋር አብሮ አየኋቸው አለችው። ፎቶውንም አሳየችው። ስለዚህ አለምነሽ እዛ ናት ማለት ነው ሲላትም አይ እዛ አይደለችም እዛ ብትሆንማ ሄዶ ያያት ነበር አለችው። ለነገሩ ልክ ነሽ አሁን ግን ገንዘብ አምጣ በማለትም ተቀበለችው። አሁን አንገብጋቢው ነገር ይሄኔን ወጥመድ ውስጥ የሚከተኝ መቀመቅ የሚከተኝ ፋይል ጠፍቶብኛል አላት። ምን አለችው? አዎ እባክህ ከኔ አይበልጥም አለችው። ፈልጊው ሌላ ማንንም አይወስድብኝም ያ የማይረባ ናቲ ነው የወሰደው አላት። እሷም ተመልሳ እንግዲህ ወደ ቤቷ መጣች። ባልሄድኩ ብላ በዚህ ሰዓት ወደ ቤት ስትመጣ የተፈጠረው ነገር አይገርምም? እቤት መታ ቁጭ ባለችበት ናቲ ምን እያረግሽ ነው? እየተከታተልሽ ነው አላት። ማለት ፎቶ አንስተሽ እኔም በሄድኩበት መረጃ ለመስጠት ነው አንቺ ለዛም ነው ጥሩ ሰው መሆን አትችይም እያልኩሽ ያለሁት። ጥሩ ሰው መስለሽ ለመቅረብ የምትሞክሪው እኔን ለመጉዳት ነው ያልኩሽ አላት። ፎቶ ሳነሳ አይተኸኛል እንዲህ አለችው። አዎ በደንብ የማትታይ መስሎሽ ነበር ባለጌ አላት። ያንን ያክል የሚካበድ አይደለም ተራ ነገር ነው ተራ መረጃ ነው ለገዙ የሰጠሁት። በዛ ተራ መረጃ ግን ያገኘሁትን ወርቅ እይ ብላ ሰጠችው ለናታል። ምን አልሽ አላት። አዎ ይገርማል ለጥቅም ብለሽ እኔን አሳልፈሽ ሰጠሽኝ አላት። ባክ ምንም አያረግህም ከዛሬ ጀምሮ በዞርኩበት ብትዞሪ ተናግሬያለሁኝ የመጨረሻሽ ነው አላት። እሷም ባክ ተረጋጋ በቃ ወርቅ ነው ላንቺ ከማንም ከምንም በላይ የሚቀርመው እማትረቢ አላት። ለትሁት እንግዲህ አንድ ነገር ልንገርሽ ትሁት ያላት። ወይ ንገረኝ ናትዬ አለችው። አንቺ ተረጋግተሻል ደህና ነሽ አሁን አላት። አዎ ደህና ነኝ በማለትም ናቲ እንግዲህ ለትሁቴ ምንድነው እሱ አስደሳች ዜና ነው አለችው። አዎ አስደሳች ነው። ምንድነው? አባቴ ከስሽዋለሁ። ምን? አዎ ናቲ የሆነ ነገር እንዳይፈጠር ልጅ በሱ እጅ መሆኗን አትርሳ አለችው። አቃለሁኝ መኝኝ ሁሉም ነገር ይስተካከላል ታስሮ ቢለቀቅስ አለችው። ለዛ እኮ ነው መረጃ እያሰባሰብኩ ያለሁት ትሁቴ። እሺ ግን ደግሞ ልጅሽ በነጻ ትወጣለች አላት። እሺ አለችው። እናም ገዙ አሁን ላይ ቤት መጥቶ እንግዲህ ፋይሉን መፈለግ ጀመረ። ሌላው አለምዬ ወደ ውጪ ለመውጣት ብታስብም ልጄ ናፈቀኛለች። ትሁት በህልሟ የሆነ ነገርም አየች። ትሁቴ ህልማችን ተሳካ ትላለች። ምንድነው አለች አለምዬ። ምን አይነት ህልም ነው ስትላትም ያው አንቺም እንደኔ እዚህ ቤት አጉረው እያሰቃዩሽ ነው። ስለዚህ በቃ ልጅሽንም ቀምተውሻል አንቺም እንደኔ እዚህ ቤት መሰቃየትሽ ነው እያለቻት ነበረ። ደንግጣ ተነሳች ትሁቴ። ያንን ህልም ስላየችም ናቲን እናትህን አግኝ ብላ ላከችው። ሌላው ናቲ አሁን ላይ እንደዛ ብትለውም ግን ደግሞ በጣም እየፈራ ነበረ። አለምነሽ ውጪ ወጣ ወደ ታች መመልከት ጀመረች። አባባ ናቲን አግኝቶ መጥቶ እንዴት ነሽ አለምዬ አላት። ሳላስፈቅድ በረንዳ ላይ ወጣሁኝ አለችው። አረ ችግር የለውም አላት አባባ። እንኳንም ጥሩ አደረግሽ ልጅሽን አግኝቼው ነበረ ሲላትም በስልክ ልታወሩ ተነጋግረናል አላት። ምን አለችው? አዎ
ናትዬም በስልክ ላገኘው ነው አለችው። አዎ እሺ በቅርቡ ደግሞ በአካል ትገናኛላችሁ አላት። ናቲና እናቱም ተገናኙ። ውድ ቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣነው ትሁት ድራማ ይሄንን ይመስል ነበር። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ አይረሳ። መልካም ጊዜ ይሆንላችሁ።